ስላሴ ስም ይቅርታ፣ እኔ ሚስቴን ባህሪ ያውቀዋለሁ። አንተ ማን ነህ? እንዴት አልሽነች? ምን ማለት ነው? ግዴታሽ እኮ ነው። ታዲያ ማመቶ ይስራው ታዲያ ኢቭን ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ሁኑ። ሰላም ነው። ጸበሉን ግን ተጠመቂ፣ በዚህ አይቀጥይበት። ወይ በስላሴ ስም በጣም ነው ዛሬ ደከመኝ። ስራው ደግሞ አልቅም። አንዱ ስራ አንዱ እስቲ ጨራርሽ ቶሎ ላሳርፈው ልጆቹም ሳይነሱብኝ ቁጭ ብዬ ማደሬ ሲያንስ ደግሞ ዋልኩበት። እፎይ እግሬም ድንዝዝ አለ፣ አይኔንም አቃጠለኝ። ውሽ ድካም እንዴት አልሽነች? ምን ነው ቆርሰሽን ነው ምሳሽን ነው የበላሁብሽ? እንዴት አልሽሻል? መለሽልኝ። ልክ ምን ያለኛል አይደለም እንኳን አልሽ ደህና ዋልሽ። ኮምፒውተር ላይ ተዘብዝፎ እየዋለ ይጨቀጭቀኛል እንዴ? ደግሞ ከሱን ብሶ እንዴት ዋልሽ ይለኛል እንዴ? እኔ ስንት ስራ ሰርቼ ገና ከማረፍ ብቻውን የበላ ብቻውን ምን ይላል አሉ። እስኪ ምረምት ወይ እስኪ አቅርቢልኝ እስኪ። አንተ ግን ጤነኛ ነህ? አያምህም ማለት ቀን ሙሉ ስሰራው ከምን አረፍኩኝ ከምን ወገቤ አረፈ ባልኩበት ሰዓት ተነስተህ የራስህ ተነስታት ነው ምን አንተ እንዴ ከማታስበው እንዴ? ምን አለ ነው የተዘጋጀውን ነገር ስጪኝ አልኩ እንጂ ምን ጠየቅኩሽ ሌላ ነገር? አንተ ቀን ሙሉ ከጧት ጀምሮ ልጆቹ ተኙ አልተኙ ስንከራከር እንዴ አልኩት። ወገቤ አያሳዝንህም እንዴ? ኧረ በስመ አብ ኧረ በስመ አብ። ተይው በቃ አልፈልግም። እሺ በቃ ተይው በቃ አልፈልግም። ተይው በቃ ወይ ፈተና ደግሞ በምን ላጨቃጨቃችሁ ነው? ሰማሽኝ? ምንድነው ሆነ? ምንድነው? ምን ማለት ነው? ግዴታሽ እኮ ነው። ታዲያ ማመቶ ይስራው ታዲያ ስራው ግን ጤነኛ ነህ? ምን ሆነህ ነው? ቀኑ ሙሉ ስሰራ እንደወርኩኝ ቁጭ ብዬ ኳላተኛ አንዱ ስራው አንዱን ከምን ያረፍኩኝ ብዬ ልጆቹ ተኙ አልተኙ እያልኩኝ ለራሴ በውዝግብ ውስጥ ሳለ ልክ ላርፍ ስል መተህ ስራ ታዘኛለህ። አሁን አንተ ይሄ ቀለል ስራ አይደለ? ተነስተህ መብላት እኮ መብትህ ነው። ማንም የከለከለኝ ነገር የለም። እኔ የከለከለኝ ሰው አለ እኮ አላልኩሽም እኮ ገባሽ አይደል? እኔም ቁጭ ብዬ አይኔን ሳጠፋ አይሙሬ ሲደክመው በመቀመጥ የተነሳ እኮ እግሬ ሲደነዘኝ እኮ ነው ማድረውና ሙሉ ግድ ጎንበስ ቀና ብዬ ክችን ሄጄ ስራ ማሰርኩ ነው። ለአንቺ ስራ ማለት እሱ ብቻ ነው? ይሄ ንቀት ነው። እንደሱ አይደለም። ይኸውልህ ታዲያ ምንድን ነው? እሺ በቃ ይቅርታ። ይቅርታ? አዎ ይቅርታ። አንቺ ነኝ ይቅርታ? አዎ ይቅርታ። ቆይ መጣ እንዴ? ይቅርታ ከመቼ ጀምሮ ይቅርታ? እንደዚህ ሁሉ ግራ ሁሉ የሚያጋባኝ አሁን ይቅርታ መጠየቅ የለሱ ምንድን ነው? ከፋት አለው ምን ያደረኩት ነገር ደግሞ ሌላ ነገር እንዳይመስለው። እንዴ ከመቼ ጀምሮ ይቅርታ? እንዴ ከመቼ ጀምሮ ነው? ማነህ አንተ? ማነህ አንቺ? የሚስቴን ባህሪ ያውቀዋለሁ። ይቅርታ መቼ ያህል ይቅርታ ጠይቅኝ። አንዳችን እኮ ነው። አንተ ምን ሆነህ ነው እንዴ? አይሆንም እንዴ ነው በስላሴ ስም ይቅርታ። እኔ ሚስቴን ባህሪ ያውቀዋለሁ። አንተ ማን ነህ? አንዳችን እኮ እንሸነፍ ብዬ ነው። ምን ማለት ነው? አንዳችን እንሸነፍ ማለት ከመቼ ጀምሮ የመጣሽው ባህሪ ነው? ቢያንስ አንዳችን እሳት አንዳችን ውሃ መሆን እኮ አለብን አይደል? እኮ እንደዚህ አይነት ሀሳብ አስታስቢ አውቄሽ አላውቅም። እንዴ እና ለትዳራችን ሰላም ብዬ ነው እንዴ? ምን ነው አንተ በስላሴ ስም ኧረ ለራስህ ጠበል ተጠመቅ በእናትህ። ያማል እንዴ? ራስሽ ነሽ ማለት ነው? አይ አንተ ነህ ያማል እንዴ? ጥፋተኛ ሆነሽ እንኳን አንቺ ይቅርታ የማትጠይቂ አሁን እኔ እንኳን በዚህ ድካም እንዲህ ስናገር ይቅርታ አስጠይቂ ምን ልበል ታዲያ? የምን ችግር አለው? አንዳችን ምን ይሸለፈ እንዴ? ምን ነው? ፍጪ ውስጥ ላከተትኩ እኮ ብትረጋጋ ምን አለ?
እና ውዶች ይሄ ምንድነው መልእክቱን ለማስተላለፍ የፈለግነው ብዙን ጊዜ በባልና ሚስት መካከል ጭቅጭቅ ሲፈጠር ምንድነው አንዱ ጥፋተኛ ሆነም አልሆነም አንቺ ከምሮህ ዛሬ ነው ጸበል አልሄደችም ጠዋት ነበር የሄድኩትና በዚህ ደረሳት ማለት ነው። ስለዚህ ምንድነው በቀልድ መልክ ነው ጸበሉን ለማሾፍ ለመቀለድ ሳይሆን የተጠቀምንበት። ብዙን ጊዜ ምንድነው የሚፈጠረው ግትር የሆነ ሰው የለም ኢቭን ጥፋተኛ ሆኖ እንኳን አደረግኩ የሚል ሰው የሆነ ሳለ ጥፋተኝነቱን አምኖ ይቅርታ ሲጠይቃችሁ እያስመሰለ ሁሉ ይመስላችኋል። አይ ሊፎግረኝ ነው ጉዳዩን ባይቀበለው ይሄ ምንድነው የላይ ምሳሌ የለም በቃ ከነገሩ ለመሸሽ የለም በቃ ካላረሽሽ ብሎ ለመሸሽ ይመስለናል። ግን ብዙ ጊዜ ምንድነው ማድረግ ያለብን አጢነን ቁም ነገር መሆኑን ከዛ ሲረጋጋ ያው ማውራት ነው። እኔ ስላላመንኩበት እኮ ነው እንዴ ብዬ እኮ ነው። አብዛኛው ጊዜ እንደዛ ነው። ወይ ሚስት በጣም ኃይለኛ ትሆናለች ወይ ደግሞ ባል ቀዝቃዛ ይሆናል። በዛ መሀል ደግሞ በቃ የለም እንዴት ነው ትዳራችሁን ለማጠንከር አንዳችሁ መሸነፍ ስላለባችሁ በቃ ያንን ነገር ለትዳራችሁ ታደርጉታላችሁ ማለት ነው። ባል ሆት ሲሆን ሚስት አብራ ሆት ሆና ትንሹ ነገር በውሃ ቀጠን ይባባስና እስከ መኮራረፍ ሌላ ደረጃ ይደራረሳል። ግን ምንድነው እኔ ድካሙን አልተረዳኋትም እንድታቀርብልኝ የጠየኳት ነገር አለ እንደ ግዴታዋ ቆጠርኩት። እሷ ግን ተረጋግታ ተሸንፋ አሸነፈችኝ በዛ ሁሉ ድካም ውስጥ ሆና። ስለዚህ ከዛ አንፃር ነው አንዳንዴ የሆነ ሰው ላይ ለውጥ ስታየው ቤት ውስጥ በዛ ሰው ለውጥ እንዴ ይሄ ነገር እንዴት ነው የተረጋጋው ብላችሁ የለም የዛ ሰው ባህሪ ከየት ነው የመጣው ለውጥማ አለ ብላችሁ ተቀብራችሁ ያን ሰው አንዳንዴ ምን አለ መሰለህ ይሄ የለም ይቅርታ የማይጠይቅ ሰው በቃ ምን አገባኝ ያ ስለሆነ ምንድነው የተፈጠረው በቃ ባል እንዴ ሚስቴ ብላኝ ይቅርታ የማታውቀውን እስከዛሬ ከየት አመጣችሁ ይሄን ነገር ብሎ መደንገጡ ነውና ያንን ነገር በዚህ ለጾም ፍልሰታ ደግሞ ይቅርታ በጣም ትልቅ ዋጋ አለው። ትህትና በጣም ትልቅ ዋጋ አለው። ከነሳ ከመግባት ውጪ ጸበል ከመጠመቅ ውጪ ይቅርታ መባባል ሁሉንም ባልና ሚስት ብቻ አይደለም ከቤተሰብ ጋር የለም እርቅ ብታወርዱ ትልቅ ነገር ነው። በጣም አይምሮ ሰላም ታገኛላችሁ። ትህትና ፍቅር ይቅርታ ደግሞ አጅሬውም ስለማይወድ በዚህም ነገር ነው የሚሸነፈውና ይሄ ነገር ብታረጉ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም እናንተ ይቅር ስትባባሉ ስታደርጉ ልጆቻችሁ ያን እያዩ ነው የሚያደርጉት። ግትሩ ናችሁ አልሸነፍም አልበገርም እያላችሁ ጭቅጭቅን ጸብን ድብድብን ሲያዩ ካደጉ ያው እነሱ ያ ነገር ትክክል እንደሆነ አይምሯቸው ላይ የተቀረጸ ለራሳቸው ህይወትም ያንን ነገር እንደ አንድ ተምሳሌት አድርገው ነው ጥሩ ነገር መስሏቸው የሚያደርጉትና ይቅር መባባል ትልቅ ነገር ነው እና ቆሎና ታቀርቢልኝ እና እንደዛ ነው። ውድ ቤተሰቦቻችን እናመሰግናለን ስለምትከታተሉ። እንግዲህ በአዲስ ቪዲዮዎች ለመምጣት እንሞክራለን። አበረታቱን። በብዙ ቻሌንጅ መካከል ፍሬ እያገኘን ነውና እናመሰግናለን ስለምትሰጡን ኮሜንት። ዚግዛግ ቲዩብን ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ይሁኑ። ሰላም ጸበሉን ተጠመቂ በዚህ አይቀጥይበት